ሰላም እንዴት ናችሁ? ይህ ስለ ማንቸስተር ዩናይትድ ብቻ የሚዘገብበት የማንቸስተር ዩናይትድ ኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ መሆናችሁን እንዳትረሱ። አዲስ ካልሆናችሁና ሰብስክራይብ ካደረጋችሁ ደግሞ ሼር በማድረግ ተደራሽነታችን እንዲሰፋ እንድታደርጉ በትህትና እንጠይቃችኋለን። በዛሬው ፕሮግራም እንግዲህ አዲስ ፕሮግራም ይዘን መጥተናል። በዚህም ፕሮግራም እንግዲህ ማንቸስተር ዩናይትድ በሜዳውና በደጋፊው ፊት በኦልድ ትራፎርድ ከብራይተን ጋር ያደረገውን ጨዋታ 4-2 በሆነ ውጤት እንግዲህ ያሸነፈበት አጋጣሚ አለና ስለዚህ ጨዋታ መነሳት ያለባቸውን ፖይንቶች አብረን የምናነሳ ይሆናል። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ተጋብዛችኋል። ማንቸስተር ዩናይትድ ካለፉት ተከታታይ አሪፍ ድል በኋላ ወይ ደግሞ ከአንፊልዱ ድል በኋላ ያገኘው ሌላኛው ምርጥ ድል ነው። በዚህኛውም ጨዋታ ማንቸስተር ዩናይትድ ከብራይተን ጋር ባደረገው ጨዋታ እንዴት ነው ይህን ጨዋታ ማሸነፍ የቻለው የሚለውን ነገር ለመመልከት በምንሞክርበት ሰዓት ላይ በተደጋጋሚ የተመለከትናቸው ነገሮች ነበሩ። መጀመሪያ የማንቸስተር ዩናይትድ ጠንካራ ጎኑ ምን ነበር ወይ ደግሞ ሊጫወት የሞከረበት መንገድ ምን ነበር? ልክ ብራይተኖች ኳስ በሚይዙበት ሰዓት ላይ ፕረስ ያደርጋል፣ ግን ፕረስ በሚያደርግበት ሰዓት ላይ ደግሞ በሁለት አይነት መልኩ ነበር። ለምሳሌ ብራይተኖች በሁለት አይነት መልኩ ለመጫወት ሲሞክሩ ነበር። አንደኛው በረኛው ማንቸስተር ዩናይትድ ፕረስ እንዲያደርጉት በመጋበዝ ወይ ደግሞ ማንቸስተር ዩናይትዶች በቃ ፕረስ እንዲያደርጉ በረኛው ይጋብዛቸው ነበር። ያን የሚያደርገው እንዴት ነበረ? ኳሱን ይዝ ነበረ፣ ኳሱን ይዞ ይቆይ ነበር ምናምን ነገር። ከዛ ፕረስ ለማድረግ በሚሄዱበት ሰዓት ላይ ደግሞ ኳሱን በረጅሙ ይለቀውና ከጀርባ ከተከላካይ ጀርባ በሚገኙ ስፔሶች ጎሎችን ለማስቆጠር ቻንሶችን ክሬት ለማድረግ ጥረት ሲያደርግ ተመልክተነው ነበር። ይሄኛው አንደኛው መንገድ፣ ብቸኛው መንገድ ግን አይደለም። ሁለተኛው መንገድ ደግሞ ምንድነው? በቢልድ አፕ ለመውጣት ሲሞክሩ ነበር። ማንቸስተር ዩናይትድ እንደዚህ ያደርግ ነበር። ልክ ብራይተኖች ልክ ይሄ በረኛው ኳሱን እሱ ጋር በሚያቆይበት ሰዓት ላይ እና አጠገቡ ለሚገኙ ተከላካዮች በማይሰጥበት ሰዓት ላይ ማንቸስተር ዩናይትድ ወደ ኋላ ትንሽ ጠጋ ብሎ ይሄ አግሬሲቭሊ ፕረስ ማድረጉን ትቶ ነበረ ሲጫወት የነበረው። ግን ደግሞ በተቃራኒው ደግሞ ልክ በረኛው በቢልድ አፕ መውጣት በሚፈልግበት ሰዓት ላይ ወይ ደግሞ ሎንግ ቦሎችን መጠቀም በማይፈልግበት ሰዓት ላይ እና አጠገቡ ላሉት የቡድን ጓደኞቹ ማቀበል በሚፈልግበት ሰዓት ላይ ያኔ ደግሞ ማንቸስተር ዩናይትድ በአስደማሚ ሁኔታ ፕረስ ለማድረግ ሲሞክሩ ተመልክተናል። የገቡትንም ጎሎች ለመመልከት በምንሞክርበት ሰዓት ላይ እንዳለ ከዚህ ጋር የተያያዙ ነገሮች ናቸው። በተለይ ብራያን ምቡሞ ጎል በደንብ ከተመለከታችሁት የተገኘበትን መንገድ ስትመለከቱ በምን አይነት መልኩ እንደነበር የተገኘው ጎል ብቻ አይደለም። በዚህ ጨዋታ ላይ በተለያየ መልኩ ማንቸስተር ዩናይትዶች የተለያየ ቻንስ ያገኙ ነበር። እነዛ ቻንሶች ግን ብዙውን ሼር የሚያደርጉት ወይም ደግሞ አንድ የሚያደርጋቸው ነገር ምንድነው? ብዙዎቹ ልክ ብራይተኖች በቢልድ አፕ በሚወጡበት ሰዓት ላይ ወይ ደግሞ ለመውጣት በሚሞክሩበት ሰዓት ላይ ማንቸስተር ዩናይትዶች በጣም አስጨንቀው ወደፊት ተጠግተው በጣም ፕረስ አድርገው ኳስ ሲቀበሏቸው ተመልክተን ነበር። በእንደዚህ አይነት መልኩ ምናልባት ብራይተን መጀመሪያ ላይ አስቦ የነበረው ፋቢያን ሄርዝለን በተደጋጋሚ ሲያሳየን የነበረው በእንደዚህ አይነት በሁለት አይነት መልኩ ነበር ሊወጣ ወይም ደግሞ ኳስ በሚጀመርበት ሰዓት ላይ ለመጫወት ሲሞክር ነበር። ግን ማንቸስተር ዩናይትድ ከኳስ ውጭ በሚሆንበት ሰዓት ላይ ግን ፕረስ የሚያደርግበት ስትራክቸሩ እንዳልኳችሁ ልክ ኳስ በረኛው ጋር ከሆነ ፕረስ ለማድረግ አይሞክሩ። ምክንያቱም ፕረስ የሚያደርጉ ከሆነ ለምሳሌ አንድሬ ኦናና ከሚታወቅባቸውና ኢንተር ሚላንን በተለይ የፍጻሜ ተፋላሚ ያደረጉት ከሲቲ ጋር በነበረው ጨዋታ ላይ ከዛ በፊትም በነበረው ጨዋታ ላይ ዲፊካልት የሚያደርገው ነገር ምንድነው? ሲቲ ፕረስ የሚያደርግ ቡድን ነው። ፕረስ ለማድረግ ደግሞ በሚሄድበት ሰዓት ላይ ደግሞ በረኛው ደግሞ በቃ ፕረስ ሬዚስታንስ ያለው በረኛ ነው። ምን ያደርጋል? ኳሱን መያዝ አይከብደውም፣ ኳሱን ይዞ ይቆያል። ከዛ በኋላ ግን ፕረስ ሊያደርጉት በሚመጡበት ሰዓት ላይ በረጅሙ ኳሱን ይለገዋል። ያኔ ደግሞ ፕረስ ለማድረግ ሲንቀሳቀሱ እንደሚታወቀው አንድ ላይ ለመንቀሳቀስ ነው የሚሞክሩት። ስለዚህ በእንደዚህ አይነት መልኩ ጠጋ ሲሉለት ከጀርባ የሚገኝ ክፍተት ይኖራል። በኢንተር ቤት ከተመለከትን አንድ ረጅምና አንድ አጠር ያለ አጥቂ ያላቸው ሁለቱ ናቸው እንግዲህ ኳሱን ተቀባብለው ብዙ ጊዜ አደጋ ሲፈጥሩ የምንመለከተው። በእንደዚህ አይነት ሁኔታ ላይ ግን ያ ነገር የለም። ግን እንደነ ዌልቤክ አይነት ተጫዋቾች ማንቸስተር ዩናይትድ ላይ ጎል እንዲያስቆጥሩ ለማድረግ እንደዚህ አይነት እድሎችን ወይ ደግሞ እንደዚህ አይነት መንገዶችን ለመጠቀም ጥረት ሲያደርጉ የተመለከትንበት አጋጣሚ አለ። ማንቸስተር ዩናይትድ ደግሞ ከኳስ ጋር በሚሆንበት ሰዓት ላይ የዩናይትድ ትልቁ ድክመት ምን እንደሆነ ይታወቃል አይደለ? ሚድፊልድ ላይ በተለይ ኳስን መስርቶ በሚወጡበት ሰዓት ላይ ያ በቃ ይሄ ተከላካይና ይሄ አማካዩ እንደዚሁም ደግሞ ተከላካይና አጥቂውን የሚያገናኝለት እዛ ቦታ ላይ የሚያገናኝለት ጥሩ የሚባል የመሃል ተጫዋች ትንሽ ጉድለት እየተመለከትን እንገኛለን። ግን ደግሞ በዚህ የተመለከትነው ነገር ግን ምናልባት ብሩኖ ፈርናንዴዝ የተወሰነ የሚና ነፃነት ሰጥቶታል። ላይክ አንድ ቦታ ላይ ብቻ እንዲሆን ወይ ደግሞ ዲፕ ላይ ሆኖ ብቻ እንዲቀር ሳይሆን ወደፊትም እየተጠጋ ማድረግ ያለበትን ነገር እንዲያደርግ እድል የተሰጠው ይመስል ነበር። ግን በአጠቃላይ ግን ማንቸስተር ዩናይትድ ኳስ በሚይዝበት ሰዓት ላይ መሀል ላይ አይደለም የሚያንሸራሽረው፣ በፈጣን ትራንዚሽኖች፣ በፈጣን ካውንተር አታኮች በአንዴ ከበረኛው ወደ ክንፍ ተጫዋቹ የሚሄድበት ብዙ ጊዜ ሰኔ ላመንስንም ከተመለከታችሁት ረጃጅም ኳሶችን ሲያቀብል ረጃጅም ኳሶችን ሲሰጥ ነበር የተመለከትነው እንጂ ይሄ በቢልድ አፕ ለመውጣት ሾርት ፓሶችን ለማድረግ ሲሞክር ምናምን ነገር ብዙም አልተመለከትነውም። በእንደዚህ አይነት መልኩ ማንቸስተር ዩናይትድ መሀል ላይ ክፍተት እንዳለበት ይታወቃል። መሀል ላይ ክፍተት እንዳለበት እየታወቀ
በመሃል ላይ ለመጫወት እየሞከረ ያለ ቡድን አይደለም። ሞር መሃሉ ላይ ያለውን ጫና በተወሰነ መልኩ ገሸሽ ለማድረግ ወይም ደግሞ ዞር ለማድረግ በሚል ይመስላል ብዙን ጫና እነሱ ላይ እየበዛ አይደለም። አጫወቱ ላይም ከተመለከታችሁ አብዛኛውን ጊዜ በክንፍ በኩል ነው ብዙ እንቅስቃሴዎች የሚደረጉት። ብራያን ምቡሞ ባለበት ቦታ ላይ፣ ማቲያስ ኩኒያ ባለበት ቦታ ላይ በእነዚህ ተጫዋቾች አማካኝነት ነው ማንቸስተር ዩናይትድ ሲያጠቃም የነበረው። ኳሶችም ደግሞ ቶሎ ቶሎ ሲደርሷቸው የነበረው ደግሞ በዛ መልኩ ነበር። ስለዚህ በመሃል ላይ ያለውን የማንቸስተር ዩናይትድ ክፍተትን ምናልባት ሩበን አሞሪም መሃሉ ላይ ፎከስ ባለማድረግ፣ በእርግጥ አሁንም እኮ መሃሉ እኮ ያስፈልጋል፣ ግን መሃሉ ላይ ይሄ ሁነኛ የሚባል 6 ቁጥር ስለሌለ በዛ ቦታ ላይ የግድ ብሩኖ ፈርናንዴዝ ነው እዛ ቦታ ላይ እየተጫወተ የሚገኘውና ብሩኖ ደግሞ እዛ ቦታ ላይ በሚጫወትበት ሰዓት ላይ በዓለም ምርጥ ከሚባሉት 10 ቁጥሮች መካከል የሚጠቀሰው ብሩኖ በዛ ቦታ ላይ ሲጫወት ብዙ ሴንስ የሚሰጥ ነገር የለውም። ስለዚህ ብሩኖም እንዳለ ከብሩኖ የሚገኘውን አቅም ለማግኘት ያ መሃል ቦታም ደግሞ የግድ መደፈን አለበትና ብሩኖና ካሴሚሮ ነበር በዛ ቦታ ላይ ሲጫወቱ የነበረው። ሰው ካሴሚሮ ጥሩ ይንቀሳቀስ ነበር። በእርግጥ ብሩኖም ጥሩ ነበረ። የተሰጠውን ነፃነት በሚገባ የተመለከትንበት አጋጣሚ ነበርና ማንቸስተር ዩናይትድ እንግዲህ በሚገርም ቲም ስፕሪት በሚገርም የቡድን ስራና አንድ ላይ በመተጋገዝ እንግዲህ ይህንን ጨዋታ ማሸነፍ የቻለበት አጋጣሚ አለ። ሶ ቀጣይ ሀሳቡ የሚሆነው ወይ ደግሞ ቀጣይ የሚነሳው ነገር ምንድን ነው? ማሸነፍ ምን ይነግረናል ወይ ደግሞ ቀጣይስ ምንድን ነው የሚለውን ነገር እንድናስብ እሱ እንድናብሰለስል ያደርገናል። ሶ ይሄ ጨዋታ ምናልባት ከሊቨርፑሉ ጨዋታ በላይ ሲጠበቅ የነበረውና የማንቸስተር ዩናይትድን ደግሞ ትክክለኛ አቋም ይገልጻል ተብሎ የነበረው ጨዋታ ይሄኛው ጨዋታ ነበር። ማንቸስተር ዩናይትድ ከብራይተን ጋር ያደረገው ለምን ከሊቨርፑል ጋር የተደረገውን ጨዋታ ለምንድን ነው እንደዛ ያልተባለው የሚል ጥያቄ ካነሳችሁ ምናልባት ያ ነገር እንደ ጥያቄ ይነሳል። ያ ነገር ለምሳሌ በማንቸስተር ዩናይትድ ከብራይተን ጋር የሚያደርገው ጨዋታ አለ፣ ከሊቨርፑል ጋር የሚያደርገው ወይ ደግሞ ያደረገው ጨዋታ ነበር። ሶ የሊቨርፑልን ጨዋታ ካሸነፈ በኋላ ምናልባት ሲባሉ ነገሩ የተለያዩ ነገሮች ነበሩ። ከነዛ መካከል አንደኛ የደርቢ ስሜት ነው ያለው። በደርቢ ስሜት ደግሞ የትኛውም ቡድን ይነቃቃል። የትኛውም ተጫዋች በዛ ደርቢ ስሜት ራሱን ማሳየት ይፈልጋል። ስለዚህ ይሄኛው የሃይፕ ጉዳይ ነው የሚል ሀሳብ አለ። ሌላኛው ደግሞ የሚነሳው ሀሳብ ደግሞ ማንቸስተር ዩናይትድ ቀድሞውኑ ወይ ደግሞ አምናም በሩበን አሞሪም ስር ባለበት ሰዓት ላይ ይሄ ነገር ችግሩ አልነበረ። ከትልልቅ ቡድኖች ጋር ሲፎካከር ነበረ። ሲቲን በሜዳው አሸንፏል እንዳልኳችሁ። አርሰናልን በሜዳው እንደዚሁ ከውድድር ያሰናበተበት አጋጣሚ አለ። አጠቃላይ በምትመለከቱበት ሰዓት ላይ ኢቨን ከሊቨርፑል ጋር በነበረው ጨዋታ ራሱ ማንቸስተር ዩናይትድ ማሸነፍ ይገባው ነበር ተብሎ ነበር ያ ጨዋታ የተጠናቀቀውና ይህን ስትመለከቱ ከበፊትም ማንቸስተር ዩናይትድ ችግር የለበትም። ከትልቅ ቡድን ጋር ትልቅ ሆኖ መጫወት ችግር የለበትም። ከምንም በላይ ደግሞ አዌ ታዲያ ከብራይተን ኤንድ ሆቭ አልቢዮን ጋር ጨዋታ ያደርጋል በሚባልበት ሰዓት ላይ ይሄኛው ነው ትክክለኛ ፈተና። ምክንያቱም አንደኛ ያለፉትን ተከታታይ 3 ጨዋታዎች ብራይተን ማሸነፍ የቻለበትን አጋጣሚ እናስታውሳለን። እንደዚሁም ደግሞ በተደጋጋሚ ማንቸስተር ዩናይትድን የሚከብደው ማንቸስተር ዩናይትድን በተደጋጋሚ የሚቀጠው ቡድን እንደሚታወቀው ብራይተን። ስለዚህ ከብራይተን ጋር የሚያደርጉት ጨዋታ አንደኛ ብራይተን ከዚህ በፊት በማንቸስተር ዩናይትድ ላይ የነበረውን የበላይነት ከዛ አንጻር እንዲፈተን ያደርገዋል። ሁለተኛውና ደግሞ ዋነኛው ነገር ደግሞ እንዴት ነው ይሄ ነገር ሞመንተም አለው፣ ይሄ ነገር የሚቀጥል ነገር አለው ወይ፣ የሆነ የተጠነሰሰ ነገር ወይ ደግሞ ቀጣይነት ያለው ነገር አለው ወይ የሚለውን ነገር ለማየት እንደሆነ ይታወቃል። ስለዚህ ይሄ ጨዋታ ከሊቨርፑልም ጨዋታ በላይ ሲፈለግ የነበረው ከዚህ አንጻር ነበር። ስለዚህ ማንቸስተር ዩናይትድ 4-2 በሆነ ውጤት ነበር ያሸነፈው። ከነዛም ጎሎች ውስጥ እንግዲህ ሁለቱን ጎሎች ያስቆጠረው ብራያን ምቡሞ ነው። ከዛ ውጪ ካሴሚሮ እና ማቲያስ ኩኒያ ባስቆጠሯቸው ጎሎች ነው ዌልቤክ ማንቸስተር ዩናይትድ ላይ ያስቆጠረበት አጋጣሚ አለ። ሶ እነዚህን ስንመለከት ማንቸስተር ዩናይትድ ይሄንን ፈተና በጥሩ ሁኔታ አልፎታል ብለን ለማሰብ የተወሰነ ነገሮችን በእርግጥ አሁን ገና 3 ጨዋታ ነው ማንቸስተር ዩናይትድ በሩበን አሞሪም ስር ተከታታይ ጨዋታዎችን ያሸነፈው። ሶ 5 ተከታታይ ጨዋታዎችን 6 እያለ በሚሄድበት ሰዓት ላይ ስለሌሎቹ ጉዳዮች ደግሞ በስፋት የምናነሳባቸው ጊዜያቶች ይመጣሉ ብዬ አስባለሁ። ምክንያቱም አሁን ባለው ነገር ላይ አብዛኛው ነገር ገና ነው ማለት 3 ጨዋታዎችን በተከታታይ ማንቸስተር ዩናይትድ በሩበን አሞሪም ስር አሸንፏል፣ ግን መቀጠል አለ። ስለዚህ ሞመንተም ነው አይደለም የሚለውን ነገር ለማወቅ ከዚህ አንጻር መጠበቅ ያስፈልጋል። ከዛ ውጪ ግን በዚህ ጨዋታ ምናልባት ጨዋታው ካለቀ በኋላ የነበራቸውን ፓሽን ስትመለከቱ ለእያንዳንዱ 1v1 ግንኙነት የሚዋደቁበት መንገድ፣ እልም የሚያያዙበት መንገድ፣ ጸብ የሚፈጠርበትን መንገድ ስትመለከቱ በማንቸስተር ዩናይትድ ቤት ውስጥ የሆነ ቲም ስፕሪት ወይ ደግሞ የሆነ የአብሮነት ስሜት እየተፈጠረ እንዳለ መመልከት እንችላለን። ጋሪ ኔቭልም ራሱ የተናገረው ነገር ምንድነው የተራቡ ይመስሉ ነበረ ወይ ደግሞ ያው በፖዚቲቭ ነው የተራቡ ማለት ይሄ ድልን የተራቡ ይመስሉ ነበር ብሎ የተናገረበት አጋጣሚ አለና በአጠቃላይ ስንመለከተው ማንቸስተር ዩናይትድ ቤት የሆነ ነገር እየተሰራ እንደሆነ በተወሰነ መልኩ ነገሮች እየተለወጡ ያሉበት መንገድ እንዳለ በቀላሉ መመልከት የምንችልበት አጋጣሚ አለ። ከዛ ውጪ ምናልባት 300ኛ ጨዋታውን ያደረገውና ምንም አይነት ጎልም ሆነ አሲስት አላስመዘገበም፣ ግን ደግሞ በጨዋታው ግን ስለሱ ብዙ ሲወራ ሰምቻለሁና በዛ ጨዋታ ላይ ምን አድርጎ ነው ይሄን ያህል ሊወራለት የቻለው የሚለው ነገር ስናነሳ ብሩኖ ፈርናንዴዝን እናገኛለን። ብሩኖ ፈርናንዴዝ በዚህ ጨዋታ
ምንም አይነት አሲስት ምንም አይነት ጎል አላስመዘገበም። ግን ደግሞ አንዲት ኢንሲደንት ግን የብሩኖን ኳሊቲ ብሩኖ ምን ማድረግ እንደሚችልና አጠቃላይ ያለውን ብቃት ያሳየችን አጋጣሚ ነበር የተመለከትነው። ያም አጋጣሚ ምንድነው? ብሩኖ ፈርናንዴዝ ልክ አራተኛው ጎል ሊቆጠር ሲል ያሳየው ነገር ነበር። ኤደን ሄቨን ጋር ነበር ኳሷ ትገኝ የነበረው። ተቀይሮ የገባው ሄቨን በሾ ተቀይሮ የገባው ሄቨን ኳሱ እሱ ጋር ይገኝ ነበርና ኳሱን እየገፋ በሚሄድበት ሰዓት ላይ ብሩኖ ፈርናንዴዝ አንድ ነገር አስተውሎ ነበር። ከጀርባው እየሮጠ የሚገኘው ወይ ደግሞ ሊሮጥ የሚችለውና ከጀርባው የሚገኘው ብሪያን ምቡሞ ነው። ከፊት ለፊት ደግሞ የሚታየው ምናልባት ሎንግ ቦል ካልሆነ በስተቀር ኤደን ሄቨን ቀጥታ ወደ ብሪያን ምቡሞ ለማድረስ ይከብደዋል። ስለዚህ ምንድነው ያደረገው? ሄቨን ራሱ ሳይቀር ያሰበው ወይ ደግሞ በሰዓቱ ያቅ የነበረው ተብሎ የሚታሰበው ነው በእርግጠኝነትና ለብሩኖ ፈርናንዴዝ ኳሱ ሊሰጠው እንደነበረ፣ ምክንያቱም እሱ ነው እያየ የነበረው፣ እሱ ነው ለመስጠት ለሱ ነው ለማቀበል ሲሞክር ነበር። ብሩኖም ከነበረበት አቅጣጫ ፈንጠር ብሎ ወደዛ ሄዶ የነበረው ከሱ ኳስ ለመቀበል በሚመስል መልኩ ነበር። ግን ኳሷ ከተለቀቀች በኋላ ግን ኳሷን እንደ መንካት ብሎ ነገር ኳሷን ከሸወዳት በኋላ ብሪያን ምቡሞ ያንን ኳስ አገኘውና አራተኛና መደምደሚያ የተባለውን ጎል እንግዲህ ያስቆጠረበት አጋጣሚ አለ። ብሩኖ ፈርናንዴዝ ምናልባት 300ኛ ጨዋታው ነው እያደረገ የሚገኘው። አምበል ነው። ከጨዋታው በፊት ሩበን አሞሪም ሁሌ ይናደዳል ወይ ደግሞ ማንቸስተር ዩናይትድ ጥሩ ፐርፎርም ባላደረገ ቁጥር ፐርሰናሊ ነው የሚወስደው ብሎ የተናገረው ይሄ የአምበልነት ስሜት የሚሰማው ተጫዋች እንግዲህ ምን አይነት ቴክኒካል ብቃት እንዳለው ኢቭን በዛ ጨዋታ ላይም ከተመለከታችሁ በዛ ሞመንት ላይም ከተመለከታችሁ ብሩኖ የተገኘበትም ቦታ ወደ አድቫንስድ ቦታ ላይ ነበር። የሞከረበትም አጋጣሚ ነበር። አሲስት ለማድረግ የሞከረበት አጋጣሚ ነበር። ግን በዛ መልኩ ግን ስንመለከት ምንም አይነት ይሄ በቁጥር ምን ለካው አሲስት አድርጓል ወይ ጎል አስቆጥሯል ብለን የምናነሳውን አይነት ነገር አላደረገም። ግን አሁን ባልኳችሁ ምክንያት ግን ሰዎች በጣም እየተደነቁ ይገኛሉ። ምክንያቱም ያየበት መንገድ አንደኛ ምቡሞን ያየበት መንገድ ሄቨንን ደግሞ ለሱ እንዲሰጠው ያስመሰለበት መንገድና ሁለት ተጫዋቾችን ደግሞ ወደ ራሱ ድራግ ያደረገበት መንገድ ብሩኖ ፈርናንዴዝን እንድናደንቀው ያደርገናል። ከዛ ውጪ ማቲያስ ኩኒያ በዚህኛው ጨዋታ ላይ ማንቸስተር ዩናይትድ 0-0 በነበረበት ሰዓት ላይ ጎል ያስቆጠረበት አጋጣሚ ነበር። በዛ ሞመንት ላይ ብዙ ኮንትሮቨርሻል የሆኑ ነገሮች ሲነሱ ነበረ። የዳኛው ውዝግብ ነበረ፣ ብዙ ነገሮች ነበሩና ጎሉ ከመቆጠሩ በፊት ምናልባት አማድ ዲያሎ ፔናልቲ ቦክስ ውስጥ ጥፋት ሰርቶብኛል ብሎ የወደቀበት አጋጣሚ ነበር። ምናልባት ቢጄኤም ኦይል እንግዲህ በፕሪሚየር ሊጉ አማካኝነት ከተናገሩት ነገር አንፃር ስለዚህ ኢንሲደንት ሲናገሩ በሚገባ ኳሱን ተጫውቶታል። ታክል የወረደው ተጫዋች ኳሱን ተጫውቶታል። ስለዚህ በቂ ንክኪ አይደለም ወይ ደግሞ በቂ ነው ብለን አናስብም ብሎ የተናገሩበት አጋጣሚ አለና በእንደዚህ አይነት መልኩ በነበረበት ሰዓት ላይ ማንቸስተር ዩናይትድ በእንደዚህ አይነት በቃ ይሄ ምን እንደሚያደርግ ራስ ከሚገባቸው ድረስ ነበር። ግን የማንቸስተር ዩናይትድ ግን አልሸነፍ ባይነት የምታደንቁት በዛ አጋጣሚ ስቲል እንደዛም እየተደረገ ስቲል እንደዛም እየሆነ ደግሞ ደጋግሞ ሲሞክሩ ነበረ። ከዛ በኋላ ማቲያስ ኩኒያ ያገኛትን ኳስ እንግዲህ በሚገርም ሁኔታ ካሴሚሮን አሲስት ያደረገለት ከፔናልቲ ቦክስ ውጪ የተገኘች ጎል ነችና ያቺን ጎል አስቆጥሯል። በመጨረሻም እንግዲህ በማንቸስተር ዩናይትድ ቤት ምንም አይነት አሲስትና ምንም አይነት ጎል ያልነበረው ማቲያስ ኩኒያ በዚህኛው ጨዋታ እንግዲህ ጎል አስቆጥሮ ስሙን እንግዲህ በደማቁ የጻፈበት አጋጣሚ አለ ማለት ነው። ከዛ ውጪ ብሪያን ምቡሞና አማድ ዲያሎ እያሳዩን የሚገኙት ነገር ወይም ደግሞ በሁለቱ መካከል ያለው ጥምረት እንዴት ነው የሚለውን ነገር ለማየት በምንሞክርበት ሰዓት ላይ ምናልባት በቃ እርስ በርስ አግኝቶታል ወይ ደግሞ አማድም ምቡሞ ምን ማድረግ እንደሚፈልግ ያገኘው አጋጣሚ እንዳለ ያለ ይመስላል። ምቡሞም ደግሞ አማድ የቱ ጋር እንዲያገኘው እንደሚፈልግ ደግሞ እንደዚሁ የተገባቡበት አጋጣሚ እንዳለ እናስታውሳለን። ምናልባት ጎሉ ከተቆጠረም በኋላ ብሪያን ምቡሞና አማድ ዲያሎ በመካከላቸው የነበረውን ኬሚስትሪ ተመልክተናል። ጎሉን በማስቆጠር ሂደት ብቻ አይደለም። ልክ ጎሉ ከተቆጠረ በኋላ ሴሌብሬት በሚያደርጉበት ሰዓት ላይ አንድ ላይ በመደነስ ነበር ሴሌብሬት አድርጎ የነበረው። በሁለቱ መካከል ያለው ቦንድ በሁለቱ መካከል ያለው ግንኙነት ቀላል የሚባል አይደለም እና ሜዳ ውስጥ ብቻ ሳይሆን በሁለቱ መካከል ያለው ግንኙነት ከሜዳ ውጭም ያላቸው ግንኙነት ጥሩ እንደሆነ በመልበሻ ክፍል የተቀረጸ ፉቴጆችን ከተመለከታችሁም ከጨዋታው መጠናቀቅ በኋላ አማድ ዲያሎና ብሪያን ምቡሞ አንድ ላይ ሆኖ ሲደንሱ ተመልክተናቸው ነበር። በሁለቱ መካከል ያለው ኬሚስትሪ የማንቸስተር ዩናይትድ ምናልባትም በተለይ በማጥቃቱ ረገድ በርግጥ በመከላከልም ሁለቱም የሚገርሙ ናቸው። ፕረስ ያደርጋሉ፣ ጉልበታቸውን ይጠቀማሉ፣ ለቡድኑ መስጠት ያለባቸውን ነገር የሚሰጡ ተጫዋቾች ናቸው። ግን በማጥቃቱ ረገድ ግን በዛ በኩል ያለው ግን ኬሚስትሪ ቦታውን በስነ ስርዓት ያገኘበት አጋጣሚ ያለ ይመስለኛል እና በሁለቱ መካከል የነበረው ኢንተራክሽን በጣም አስደናቂ ነበረ። ጎል ያስቆጠሩበትም መንገድ ስትመለከቱ በተለይ የብሪያን ምቡሞን ጉዳይ ሁለቴ ነው ጎል አስቆጥሮ የነበረው የሱን ክላስ የሚያሳይ ነው። ከዛ ውጪ ደግሞ በአብዛኛው የጨዋታ ክፍለ ጊዜ ደግሞ ከአማድ ዲያሎ ጋር የነበራቸው ጥምረት በጣም አስደናቂ እንደነበረ የተመለከትንበት አጋጣሚ አለ። በማጥቃቱ ረገድ የተጫወቱ ተጫዋቾችን ደግሞ በመናመሰግንበት ሰዓት ላይ ከኋላ እንግዲህ ምናልባት የመከላከል ቦታ ላይ የሚጫወቱ ተጫዋቾች ደግሞ እንደዚሁ ማድነቅ ይጠበቅብናል ብዬ አስባለሁ። ከነዛም መካከል ማቲያስ ዴሊክት በሚገባ ራሱን ስታብሊሽ ያደረገበት መንገድ በልጅነቱ እንደሚታወቀው ለተለያዩ ትልልቅ ክለቦች የተጫወተና
ብዙ ነገር ያየ በትንሽ እድሜው ብዙ ልምድ ያለው ተጫዋች እንደሆነ ይታወቃል። ስለዚህ በዚህኛው አጋጣሚ ላይ ምናልባት በዚህ ጨዋታ ብቻ አይደለም ያለፉትንም ጨዋታዎች ከተመለከታችሁ ማቲያስ ደ ሊግት ወጥ የሆነ ፐርፎርማንስ እያሳየ የነበረበት አጋጣሚ እንዳለ በሚገባ እናስታውሳለንና በእነዚህ አጋጣሚ እንግዲህ ሊድ የሚያደርግበት መንገድ የተሰጠውን ኃላፊነት የሚወጣበት መንገድ እያንዳንዱ መንገድ በጣም የሚያስደንቅ ነው። በዚህኛው ጨዋታ ላይ በመሃል ቦታ ላይ ነበር ጀምሮ የነበረው በክንፍና በክንፍ በኩል ወይም ደግሞ በግራ የመሃል ተከላካይና በቀኝ የመሃል ተከላካይ በኩል ደግሞ ሾው እና ዮሮ ነበር ተሰልፎ የነበረው። ሶ የመሃል ሴንተር ባክነት ብቃቱንና የተሰጠውን ኃላፊነት በአግባቡ ከተወጣ ተጫዋች ወይ ደግሞ ሶስቱም ተከላካዮች ጥሩ ተወጥተውታል። ግን ደግሞ የማቲያስ ደ ሊግት ጉዳይ ግን በስፋት የሚነሳ ነው። ቤንጃሚን ሼሽኮም እንደዚሁ ሊንክ አፕ ፕሌው በጣም ጥሩ ነበረ። ከተጫዋቾች ጋር የሚያደርገው እንቅስቃሴ የጎል ሙከራ አድርጎ ነበረ። አሲስት ያደረገበትን መንገድ አለና እነዚህ ነገሮች በምትመለከቱበት ሰዓት ላይ ቤንጃሚን ሼሽኮ ጥሩ እየተንቀሳቀሰ ያለበት አጋጣሚ እንዳለ ይታወቃል። ከዛ ውጪ ምናልባት በሩበን አሞሪም በኩል የምናደንቀውም እንደዚሁም ደግሞ የምንነቅፈውም ጉዳይ ደግሞ አለ። ከምናደንቀው በምንጀምርበት ሰዓት ላይ አንደኛ በየጨዋታው እየተጠቀመ የሚገኘው ስታይል ኦፍ ፕሌይ ተጫዋቾቹ ራሱ ይለያያሉ። ለምሳሌ በሰንደርላንዱ ጨዋታ ቤንጃሚን ሼሽኮ ነበር 9 ቁጥር ቦታ ላይ ተጫውቶ የነበረው። በአንፊልዱ ደግሞ ከሊቨርፑል ጋር በተደረገው ጨዋታ ደግሞ በዛ ቦታ ላይ የተጫወተው ማቲያስ ኩኛ እንደሆነ ይታወቃል። ጎል አስቆጥሯል። በዛኛው ጨዋታ ሁለት ተከታታይ ጨዋታዎች ላይ ጎል ያስቆጠረ ተጫዋች ነው። ግን ቤንች ያደረገው ግን ከሊቨርፑል አጫወት አንጻር ነበር የተናገረውና ስለ ቋሚ 11 በሚጠየቅበት ሰዓት ላይ የተናገረው ነገር አሁን ላይ ቋሚ 11 የሚባል ነገር የለም። ብዙ ውድድሮች አሉ፣ የተለያየ አይነት ተጋጣሚ ነው ያለው። ስለዚህ እንደየተጋጣሚውና እንደየውድድሩ ሁኔታ ነው ነገሮች እንትን የሚደረጉት ወይ ደግሞ ፍሌክሲብል የሚደረጉት እንጂ በእንደዚህ አይነት መልኩ የማይደረግ ከሆነ ቋሚ 11 ተብሎ ይሄ ተጫዋች ነው ሁሌ የሚኖረው ይሄ ተጫዋች ነው እንደዚህ ምናምን የሚባል ነገር የለም ብሎ የተናገረበት አጋጣሚ አለ። ሶ በዛኛው ጨዋታ ላይ በአንፊልዱ ጨዋታ ላይ ደግሞ ያልነበረው ደግሞ በዚህ ጨዋታ ላይ ደግሞ እንዲኖር ደግሞ የተደረገበት አጋጣሚ አለና ይሄ በቃ ይሄ ተገማች ያለ መሆን ነገር ማንቸስተር ዩናይትድን እየጠቀመው እንደሆነ ይታወቃል። ዳንኤል ቤክ እኮ ትልቅ ኮምፕሊመንት ነበር የሰጠው። በጣም ስትራክቸራሊ በጣም ትክክል ነበሩ ወይ ደግሞ የተደራጁ ነበሩ። በጥንቃቄ ነበር ሲጫወቱ የነበረው። ምናልባት ቤስት የሚባለውን ማንቸስተር ዩናይትድ ነው የገጠም ነው ካለፉት ዓመታት በቃ ይሄ ቤስት የሚባለው ማንቸስተር ዩናይትድ ነው ብለን እያሰብን ነው የምንገኘው ብሎ የተናገረበት አጋጣሚ አለና ስትመለከቱት በአጠቃላይ ተጫዋቾችን በቃ ሼፕ የሚያደርግበት መንገድ አሰልጣኙ የሚቀያየርበት መንገድ በጣም እንዲደነቅ አድርጎታል። ከዛም ደግሞ ባልተናነሰ ደግሞ በቅያሬዎቹም ደግሞ እንደዚሁ እንዲወቀስና እንዲነቀፍ የተደረገበት አጋጣሚ አለ። ያ ምንድነው? ቅያሬዎቹን ካደረገ በኋላ ማንቸስተር ዩናይትድ እየተጠቃ የመጣበት አጋጣሚ ኢቭን ጎሎችም የተቆጠሩበት አጋጣሚ እንዳለ እናስታውሳለን። ለምሳሌ አይደን ሄቨን ነበረ ሉክ ሾውን ቀይሮ ገብቶ የነበረውና ሉክ ሾው በደንብ ነበር ያን ቦታ ቀጥ አድርጎ ይዞት የነበረው። ግን ደግሞ ሄቨንም ጥሩ ነበር። ኢቭን አሲስት እኮ አድርጓል። ለምቡሞ ሁለተኛ ጎል አሲስት ያደረገው እሱ ነው። ለማንቸስተር ዩናይትድ አራተኛ ጎል፣ ለምቡሞ ደግሞ ሁለተኛ ጎል አሲስት ያደረገው እሱ ተጫዋች። ግን በመከላከሉ ረገድና ፕረስ በማድረግ እንቅስቃሴ ግን ከሉክ ሾው ግን ተሽሎ የተገኘበትን አጋጣሚ አልተመለከትንም። ስለዚህ ያም ደግሞ ከብዙ በጥቂቱ ከቅያሬዎቹ መካከል ደግሞ ይሄኛው በቃ በሚገባ የአማድን መውጣት ሊሆን ይችላል። አማድ እንደሚታወቀው የመከላከል አቅሙ ምን ያህል ጥሩ እየሆነ እንደመጣና እየተሻሻለ ያለ ተጫዋች እንደሆነ ይታወቃልና እነዚህ ተጫዋቾች በሚነሱበት ሰዓት ላይ የማንቸስተር ዩናይትድ የመከላከል ክፍል የሳሳበት መንገድ አለ። ስለዚህ ከዚህ በኋላ ሩበን አሞሪም በሚገባ ይሄን ጨዋታ ደግሞ ያየዋል፣ ደግሞ አናላይዝ ማድረጉ አይቀርም። እንዴት ነው ያንን ነገር ማሻሻል የምችለው ወይ ደግሞ እንዴት ነው ማስተካከል የምችለው የሚለውን ነገር ሊናገር የሚችልበት አጋጣሚ ይኖራል። ወይም ደግሞ መናገር ሳይሆን ቼክ አድርጎት ለተጫዋቾቹ ይነግራቸዋል። ከዛ በኋላ ነገሮችን ቼንጅ የሚያደርገው ራሱ ነውና ያን ነገር ትልቅ የቤት ስራ ጥሎበት አልፏል። በአጠቃላይ ግን ማንቸስተር ዩናይትድ ብራይተንን ማሸነፉ በጣም ትልቅ ነገር ነው። በኦልድ ትራፎርድ ደግሞ ሶስቱም ፈራሚዎች ወይ ደግሞ አዲስ የመጡት ፈራሚዎች ለምሳሌ ሼሽኮ፣ እምቡሞ እና ኩኒያ ናቸው አይደለ? እምቡሞ እና ኩኒያ ጎል አስቆጥረዋል። ሼሽኮ ደግሞ አሲስት አድርገዋል። ስለዚህ ሶስቱም ተጫዋቾች በቃ ኢፌክቲቭሊ ነበር ሲሰሩ የነበረው። የበረኛው እንቅስቃሴ እንደሚታወቀው ጥሩ የሚባል በረኛ እንደሆነ ይታወቃል። ሴቭ ያደረገበትን መንገድ በጣም አስደናቂ ነውና የፈረሙት ተጫዋቾች ፍሬ እያፈሩ እንደሆነ የተመለከትንበት ጨዋታ ነው። ከዚህ አንጻር እንደ ፖዚቲቭ የሚነሳበት አጋጣሚ አለ። ምናልባት በአጠቃላይ እንደ ቤት ስራ የሚቀመጠው ሙሉ ጨዋታው እንዳየነው ጥሩ ጨዋታ ነው። ለማንቸስተር ዩናይትድ ትልቅ ድልም ነው፣ ጥሩ ውጤትም ነው ተብሎ ነው የሚታሰበው። ግን በአጠቃላይ ግን መስተካከል አለባቸው ተብሎ የሚታሰቡትን ነገሮች የሚስተካከልበት ወይ ደግሞ የሚያስተካክልበት ጊዜ አሁን ነው ተብሎ ይታሰባል። ማንቸስተር ዩናይትድ የሆነ ሞመንተም ውስጥ እየገባ ነው። ቀጣይ ጨዋታዎች ላይ ደግሞ እንደዚሁ ከፎረስት ጋር በሚኖረው ቀጣይ ያለ ደግሞ በሚሄድበት እንቅስቃሴ ይህንኑ የማሸነፍ ተነሳሽነት ይህንኑ የአሸናፊነት መንፈስ ይዞ መንቀሳቀስ እንዳለበት ይታወቃልና በምን አይነት መልኩ ይሄን ነገር ማስቀጠል ይችላል የሚለው ነገር ሌላ ቤት ስራ ጥሎ የሚያልፍ ነገር ነው። ይሄኛው ጨዋታ ግን ለማንቸስተር ዩናይትድ በጣም አሪፍ የሚባል ውጤት የተገኘበት ጥሩ የሚባል ጨዋታ ነው ተብሎ ይታሰባል። እናንተ ስለዚህ ጨዋታ ምን ሐሳብ አላችሁ የሚለውን ነገር በኮሜንት ሴክሽን ላይ እንታስቀምጡልን እንጠይቃችኋለን። ለዛሬ የያዝናቸው ፕሮግራሞች ይህንን ይመስሉ ነበረ። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።